ስፔሻሊ ጆሃንስበርግ አካባቢ የነበረው ግድያ ይሄ ከዚህ አገር መንግስት ጋር የተያዘ አይደለም። ይሄ የራሳችን የውስጥ ችግር ነው። ኢትዮጵያንን ያግታሉ። ምን ማለት ነው የውስጥ ችግር ሲሉ? አይ ቲንክ አፓርታይድ ይሻላል የሚሉ የህብረተሰብ ክፍሎች ጤነኛ ሰው ሊኖር አይችልም። እንዲህ አይነት አጋጥሞኝም ለምንድን ነው ስደተኛው መሄድ የማይፈልገው የማይከሰውና የማይከታተለው የራሱን ጉዳይ ለምንድን ነው? ማንም ተነስቶ መክሰስ የሚችልበት ነው። ማስረጃ ካለ ትክክለኛ መረጃ ካለ ያለምንም አድሮ ለሁሉም እኩል ፍርድ ቤት ደግሞ በጣም ኢንዲፔንደንት ነው። በዚህ እኔው ራሴ ምስክር ነኝ። በጣም ኤጁኬትድ አይደሉም፣ ሎው ክላስ ናቸው፣ ያልተማሩ ናቸው። ለምን አልተቆጣጠራቸውም ታዲያ እንዲህ አይነት የዘረፋም ወንጀል መፈጸማቸውን ተከትሎ? ኢትዮጵያ አሁን ያለችበት ደረጃ ያለችበት ሁኔታ ለኛ አይደለም፣ ለዜጎቹ አይደለም፣ እዚህ በሚዲያ ለሚያይ ህዝብ ሁሉ ኢትዮጵያ ታሪክ ናት። የትም ሰው ሰርቶ መለወጥ ይችላል። ስደት ለችግራችን መፍትሄ አይደለም። ኢትዮጵያ ላይ ያነጣጠረ እንዲህ አይነት የሶሻል ሚዲያ ዘመቻ አይነት ነገር አለ። አበሾች ኢትዮጵያውያን የኛው ማህበረሰብ አባላት የሆኑ በወንጀል የተሳተፉ እስር ቤት ያሉ በከፍተኛ ወንጀል ተጠይቆ ታስሮ ፍርድ እየጠበቁ ያሉ ህዝብን እያጋቱ ገንዘብ የሚወስዱ ያው ኢትዮጵያውያንን ያሳግታሉ። የሚያሳግቱ በደቡብ አፍሪካውያን ሊሆን ይችላል፣ በጎረቤት ሀገሮች በዚህ በተሰማሩ ግለሰቦች ይኖራል። ማስተር ማይንዱ ኢትዮጵያዊ ነው ማለት ነው። ኦፕሬሽን ዱዱላ ምንድን ነው? እነማን ናቸው? ትልቅ ኢኮኖሚያቸውን እያንቀሳቀሱና እየተቆጣጠሩ ያሉት አሁንም ነጮች ናቸው። ጤና ይስጥልን አዲስ ማለዳ ተከታታዮች እንደምን ሰንብታችኋል? ወቅታዊ ዝግጅታችን ተጀምሯል። የዛሬው ርዕሰ ጉዳያችን በደቡብ አፍሪካ ባሉ ኢትዮጵያውያን ላይ የደረሰ ስላለው ጥቃት ስረ መሰረታዊ ምክንያቶችና የመፍትሄ ሀሳቦችን እንነጋገራለን። ባለጉዳያችን ደግሞ በዛው በደቡብ አፍሪካ የተባበሩት የኢትዮጵያን ማህበረሰብ ማህበር ፕሬዚደንት አቶ ዮሐንስ ሀቢብ ናቸው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ የምትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። አቶ ዮሐንስ ስለተገናኘን በጣም ደስ ብሎኛል። እንደምን ሰንብተዋል? ዮሐንስ እኔም በጣም ደስ ብሎኛል። ስለተገናኘን ደግሞ በጣም ደስ ብሎኛል። እኔም ጥሩ። ቀጥታ ወደ ጉዳያችን ከመግባታችን በፊት እንደው ለተከታታዮቻችንም ጥቂት ምስል ለመስጠት ያህል እንደው በደቡብ አፍሪካ ያሉ ኢትዮጵያውያን ሲባል እንሰማለን፣ ስለነሱ ጥቃት በተደጋጋሚ እንዘግባለን። እኛም ግን እንደው የአንድ በደቡብ አፍሪካ የሚኖር ኢትዮጵያዊ ነጋዴ ሊሆን ይችላል፣ ሹፌር ሊሆን ይችላል፣ ህይወቱ ምን ይመስላል? የዕለት ተዕለት ህይወቱ እንዴት ተብሎ ሊገለጽ የሚችል ነው? እንግዲህ ያው ደቡብ አፍሪካ ማለት ያለውም ሰው ኢትዮጵያ የምንለው ያው ኢትዮጵያ የሚታየው እዚህም ይታያል። ያው ከተለያዩ ክልሎች ከተለያዩ አካባቢዎች የመጡ ኢትዮጵያውያን ናቸው እዚህ ያሉትና እንደዛውም በሙያውም በተለያየ ሙያ የተሰማሩ ኢትዮጵያውያን ናቸው እዚህ ያሉት ማለት ነው። እና ስለዚህ ያው እንግዲህ ዘርፈ ብዙ ነው የኢትዮጵያዊ ኑሮ በደቡብ አፍሪካ ሲታይ በአጠቃላይ ማለት ነው። ያው እንግዲህ ልክ እንደ ኢትዮጵያ አይነት ነገር ነው። ኢትዮጵያ ያለውን ነገር ሙያውን ይዞ የመጣ ህዝብ ነው። እዚያ ያለውን ነገር ደግሞ እዚህ ሁሉም ለመስራት በተለያዩ መስኮች ለመስራት እየሰሩ የሚኖሩ ማህበረሰብ ነው እዚህ ያለው ማለት ነው። ወንድም እንደው ቁጥራቸው ይታወቃል እንደ ማህበር ያ መረጃ ካላችሁ እና ደግሞ በምን አይነት ዘርፎች ላይ ተሰማርተው ይገኛሉ? የጾታ ስብጥሩ፣ የእድሜ ሁኔታውስ እንዴት ነው መግለጽ ከተቻለ? ትክክለኛ ቁጥር ማወቅ አይቻልም። የለም፣ ዳታቤዝ የለንም። እስካሁን ሙሉ በሙሉ ትክክለኛ ቁጥር አይታወቅም። የተያዘ ትክክለኛ ዳታቤዝ የለም። ዳታቤዝ ትክክለኛ የለም።
የእድሜ ስብጥሩን በሚታይበት ጊዜ ሞስትሊ እዚህ ያለው ወጣቱ ክፍል ነው። አብዛኛው ወጣት ነው እዚህ ያለው። አብዛኛው ወጣት ነው ያለው። እንግዲህ ያው ቀደም ብሎ የመጡ ስደተኞች ናቸው። እንግዲህ ትንሽ ያው እንግዲህ ከ50 በላይ ያሉም ብዙ አሉ። ግን በብዛት አብዛኛው ያንግስተር ነው። ስፔሻሊ ከዚህ ከ2 ዓመት በኋላ የሚመጣ 20 ዓመት ያልሞላቸው ትንንሽ ልጆች ናቸው፣ ወጣቶች ናቸው እና ከፍተኛ የስራ ኃይል ነው እዚህ ያለው። እንግዲህ አብዛኛው ወጣት ከትምህርት ቤት የሚመጣ ነው። ትምህርት ቤት ጨርሶ ስራ ሳያገኝ የሚመጣ ነው ወደዚህ። እንግዲህ አብዛኛው እንግዲህ እንደሚታየው በየቦታ ቢታይ ወጣት ነው። በወጣትነት እድሜ ክልል ያሉ ናቸው። እንደውም ቲኔጀሮችም አሉ። ላስትሊ እየመጡ ያሉ ቲኔጀሮች ናቸው። ወላጆች እዚህ ያሉትን ዝም ብሎ ተነስተው ወደዚህ ያመጣሉ እና በእንደዚህ አይነት የእድሜ ስብጥር ሁሉም ነው እዚህ ያለው። ሁሉም ነው ያለ። የተሰማሩባቸው የስራ መስኮችስ ምን ምን አይነት ናቸው? ያው እንግዲህ የስራ መስክ እንደሚታወቀው አብዛኛው ህዝባችን ኢንፎርማል ትሬድ ላይ ነው ያለው። ያውም እንግዲህ መደበኛ ያልሆኑ ንግድ ላይ እንግዲህ በየመንደሩ በየከተማው እንግዲህ ሎኬሽን ይባላል መንደር፣ መኖሪያ መንደሮች እና በየሎኬሽኑ የዚህ አገር ኢትዮጵያዊ ያለው ስፓዛ ሾፕ አገር ቤት እንግዲህ ከኪዮስክ ትንሽ ከፍ ይላል። በየመኖሪያ ቤት አነስተኛ ሱቆችን ከፍቶ በዛ ስራ ነው የሚተዳደረው። ማጆሪቲው በዛ አይነት ስራ ነው የሚተዳደረው ማለት ነው። በእርግጥ አሉ፣ በጣም ጥቂት ናቸው። ያው ዩኒቨርሲቲዎች ላይ የሚሰሩ አሉ። እንግዲህ ዘመናዊ ንግድ ተቋም ያላቸው አሉ፣ አነስተኛ ሰዎች፣ ባለህንፃዎች አሉ፣ ጥቂት ናቸው። እና ዘመናዊ ድርጅት ያላቸው ኢትዮጵያውያን አሉ፣ ግን ቁጥራቸው አነስተኛ ነው። አብዛኛው ህዝብ ያለው ኢንፎርማል ትሬድ ላይ በዚህ በስፓዛ ሾፕ ግሮሰሪ ሾፕ ማለት ነው። በሱ የተሰማሩ ናቸው አብዛኞቹ። ይሄን ይመስላል። እዚህ ሁነን ያው ስንሰማ ከኢትዮጵያ በተለይም ከደቡብ ኢትዮጵያ እንደሚሰደዱ ነው መረጃዎች እኔ ያገኟቸው መረጃዎች የሚያመላክቱኝና በተለይ ግን ከየት አካባቢ ይበዛል? ከየትኛው የኢትዮጵያ ክፍል ነው ወደ ደቡብ አፍሪካ የተሰደዱ ያሉት? እንግዲህ በእርግጥ ነው፣ ትክክል ነው። አብዛኛው ስደተኛ እዚህ ያለው ከደቡቡ ክፍል ነው። ሳውዘርን ፓርት ከደቡብ ኢትዮጵያ ነው። አብዛኛው እንግዲህ ስደተኛ ያለው ከደቡብ ኢትዮጵያ ነው። ትክክል ነው። ከዛ ፓርት ይበዛል። ስፔሻሊ እንግዲህ ከደቡቡ ክፍል ነው። እንግዲህ ስፔሻሊ ማጆሪቲው ሀዲያና ከምባታ ነው እዚህ ያለው ከደቡብ ክፍል እና አብዛኛው እንግዲህ በዚህ በስፓዛ ሾፕ ስራም የተሰማሩ ከዛ አካባቢ የመጡ የማህበረሰብ አባላት ናቸው። ሰሞኑን አንድ ሪፖርት ሳይ ነበረ፣ ካልተሳሳትኩኝ ሂውማን ራይትስ ዎች ያወጣው ይመስለኛል። ሳውዲ አረቢያ ላይ የሞት ፍርድ የሚጠባበቁ ኢትዮጵያውያን አሉ እና እዛ ላይ አብዛኛው ከትግራይና ከአማራ አካባቢ የሚሄዱ ናቸው፣ ወደዛ ወደ መካከለኛው ምስራቅ ማለት ነው። ወደ ደቡብ አፍሪካ ደግሞ ከደቡብ ኢትዮጵያ የተነሱ አሁን እርስዎ እንዳነሱት ማለት ነው። የተለየ ምክንያት ይኖረዋል? በተለይ እዛው ስላሉ እርስዎና የማህበሩን ፕሬዚዳንት ስለሆኑ ከደቡብ ኢትዮጵያ በተለየ ምክንያት ደቡብ አፍሪካን የመርጡበት ምክንያት ሊያብራሩልኝ ይችላሉ? ተረድተውት ከሆነ። አዎ፣ ከደቡብ ኢትዮጵያ ወደዚህ የመጡበት ምክንያት ያው እንደሚታወቀው ይሄ በኢህአዴግ ዘመን ባለፈው መንግስት ዘመን እንግዲህ ከፍተኛ የፖለቲካ ጫና ሲደርስ የነበረው ደቡብ ኢትዮጵያ ነው። ስፔሻሊ ሀዲያና ከምባታ ያው ከፍተኛ የፖለቲካ ችግር አገር ውስጥ ሲደርስ ስለነበረ ከዛ እንግዲህ ከዛ ለማምለጥ ሰዎቹ ወደ ደቡብ አፍሪካ መፍለስ ጀመሩ በፖለቲካ ችግር ምክንያት እና
ወደዚህ በሚመጡበት ጊዜ የመጡት እንግዲህ ያው ትክክለኛ እንግዲህ የፖለቲካ ስደተኞች ነበሩ። እንደገና አገር ቤት ያለው ሁኔታ በንግድ የሚንቀሳቀሱ ከፍተኛ በፖለቲካ እንግዲህ የመንግስትን ደጋፊ ስላልነበሩ ኢህአዴግ ደጋፊ ስላልነበሩ ወደ ደቡብ አፍሪካ መምጣት ጀመሩ። የመጡት ወደዚህ የመጡት በአጭር ጊዜ ውስጥ ለውጥ ሲያሳዩ ያው ህይወታቸው ቤተሰባቸው መለወጥ ሲጀምሩ ይሄንን እያየ ህዝቡ ወደዚህ ወደ ደቡብ አፍሪካ መፍለስ የጀመረው በእንደዚህ አይነት ምክንያት ነው። ጥሩ፣ ወደ ሰሞንኛው ጉዳይ እንለፍ እስቲ። በእኔ ባለኝ መረጃ 5 ኢትዮጵያውያን ገደማ ከአንድ ሳምንት በፊት መገደላቸውን አንዳንድ ዘገባዎች ላይ ተመልክቻለሁ እና እርስዎ እዛው እንደመሆኑ መጠን ደረሱት ግድያዎች አሃዙ ትክክል ነው ወይ? ከግድያ ባለፈ እስር፣ የሰብአዊ መብት ጥሰቶች፣ እነዚህ ኢትዮጵያውያንስ በምን ስራ ላይ የተሰማሩ ናቸው የሚሉትን በዝርዝር እንመልከታቸው እስቲ። እንግዲህ ያው ሰሞኑን የነበረው ግድያ እጅግ በጣም አሳዛኝ ነው። በጣም የሚያሳዝን ነው። ስፔሻሊ ጆሃንስበርግ አካባቢ የነበረው ግድያ ይሄ ከዚህ አገር መንግስት ጋር የተያዘ አይደለም። ይሄ የራሳችን የውስጥ ችግር ነው። የራሳችን የውስጥ ችግር ነው። እንግዲህ እንደሚታወቀው ሁሉም መጥተዋል። እንግዲህ ከጊዜ በኋላ አበሾች ኢትዮጵያውያን የኛው ማህበረሰብ አባላት የሆኑ እንግዲህ በወንጀልም መሳተፍ የጀመሩ አሉ። በወንጀል የተሳተፉ እስር ቤት ያሉ በከፍተኛ ወንጀል ተጠይቆ ታስሮ ፍርድ እየጠበቁ ያሉ ህዝብን እያገቱ ገንዘብ የሚወስዱ የህዝብን እንግዲህ ትንሽ የሚንቀሳቀሱትን ማንንም አይደለም ባለሀብቶችን ታርጌት አድርገው በቢዝነስ በደንብ የሚንቀሳቀሱትን ታርጌት በማድረግ የታሰሩ እስር ቤት አሉና ያው እንግዲህ እነሱ ኔትወርክ በመፍጠር በውጭ ባሉት ውስጥ እና በእንደዛ አይነት የተገደሉ ናቸው። ቁጥራቸው እንግዲህ በሚያሳዝን ሁኔታ 4 አይደለም 6 ነው። በቅርብ ጊዜ ወር ባልሞላ ባለፈው ወር እንግዲህ 6 ነው ወንድሞቻችንን ያጠነው። ማን ይግደል አይታወቅም። ግን ያለው ጥርጣሬ እስር ቤት ያሉት እጃቸውን ዘርግቶ ባላቸው ኔትወርክ ነው አስገደሉ የሚባለው እና አንዳንድ ነገሮችንም ሲታይ እንደዛው ትክክለኛ መረጃ ነው። ይሄ እንግዲህ ይሄንን ይመስላል። አበሻ በወንጀልም የተሰማራ ብዙዎች አሉ በተለያዩ ወንጀሎች ስፔሻሊ አሁን ለመጥቀስ የሞከርኩኝ ሰውን ኪድናፕ ነው የሚባለው። ኪድናፕ እያደረጉ ገንዘብ እየጠየቁ እያስፈራሩ የሚኖሩ እንግዲህ እስር ቤት አሉና ከዛ ኔትወርክ ጋር የተያዘ ግድያ ነው ጆሃንስበርግ የነበረው። በእርግጥ ማንም እንደዚህ ፊት ለፊት ወጥቶ ለመናገር የሚደፍር የለም እና እውነቱ ይሄ ነው። ዮሐንስ ጥሩ። አሁን በሰጡኝ ማብራሪያ ላይ ብዙ ጥያቄ የሚያጭሩ ሀሳቦችን አንስተውልኛል እና አንደኛው የውስጥ ችግር ካሉት ልጀምር። የውስጥ ችግር ሲሉ ኢትዮጵያን ከኢትዮጵያን ማለት ሆነው ማለት ኢትዮጵያንን ያግታሉ ምን ማለት ሆነ? የውስጥ ችግር ሲሉ የውስጥ ችግር ስል ያው ኢትዮጵያውያንን ያሳግታሉ። የሚያሳግቱ በደቡብ አፍሪካውያን ሊሆን ይችላል። በጎረቤት ሀገሮች በዚህ በተሰማሩ ግለሰቦች ይኖራል። ማስተር ማይንዱ ኢትዮጵያዊ ነው ማለት ነው። የኛው ማህበረሰብ አባል ነው ማለት ነው። ሌላው እንግዲህ የተገደሉት ሰዎች 6 ናቸው ብለውኛል። ግን አይደል? አልተሳሳትኩም አይደለ? 6 ነው አይደል የተገደሉት ሰዎች እስካሁን? አዎ 6 ናቸው። እነዚህ ሰዎች አሁን እስቲ በፖሊስ ምርመራ ከተረጋገጠ ይነግሩኛል። እንደ ማህበር ደግሞ የደረሳችሁበት ነገር ካለ እነማን መሆናቸው በምን ስራ ላይ የተሰማሩ እንደሆኑ ታውቋል? እንግዲህ በዚህ ላይ ዝርዝር ገብቼ እንዳላወራ ነገሩ ፖሊስ ስራውን እየሰራ ያለ ነገር ስለሆነ
አሁን እንግዲህ እዛ ላይ ገብቼ ብዙ ማውራት አልፈልግም። ጥሩ። የእስር ቤቱን ጉዳይ ፖሊስ ማብራራት እንችላለን? ስራውን ይሰራል፣ ምርመራ እየተካሄደ ነው ያለው። በዛ ውስጥ ብዙ ገብቼ ማውራት አልፈልግም። ጥሩ። የእስር ቤቱን ጉዳይ ያሉኝስ ትንሽ ማስፋፋት ከቻለን እሱን ከብርበራ ጋር የተያዘ አይመስለኝም ይሄኛውና እስር ቤት ያሉት ሁነው ውጭ ባላቸው ኔትወርክ ያሳግታሉ ነው ያሉኝ። አዎ ይሄ ነው ያልኩኝ። እስር ቤት ውስጥ ያሉት ፍርድ እየተጠባበቁ ያሉ አሉ እና ያ ኔትወርክ ነው ወደ ውጭ ወጥቶ እንግዲህ አንዳንድ መረጃዎችን እየሰማን አለ። አሁን አንዳንድ መረጃዎች እየደረሰን ነው ያለው እና ውጭ ኔትወርክ ፈጥሮ እየሰሩ ያሉበት ሁኔታ እንዳለ ነው የምንረዳ። ከዘገባዎችን ስመለከት ግን ኢትዮጵያንን ጨምሮ ሌሎች ሀገራት ጋር የተፈጸመው ጥቃት ይሄ ዜኖፎቢያ በሚባለው ስለሱ በኋላ በዝርዝር እንመጣበታለን ስለ ምክንያቶቹ። በዛው በደቡብ አፍሪካውያን የተፈጸመ ጥቃት ስለመሆኑ እንጂ ኢትዮጵያን በኢትዮጵያ ላይ የፈጸሙት ስለመሆኑ አልሰማሁም እና ትንሽ ግር ስላለኝ ነው እዚህ ጋር። ኦኬ ክሊር እናድርግ። ሁለት አይነት እኔ ጆሃንስበርግ ላይ የተገደሉ ሰዎችን ነው ያልኩኝ። ይሄንን ነው የውስጥ ነው ያልኩኝ። እርስ በርስ የተፈጠረ ነገር ነው ያልኩኝ። ጆሃንስበርግ ላይ ስለሞቱ ሰዎች ነው። በእርግጥ ሰሞኑን ዋይድሊ በሚዲያ ሲሰማ የነበረው ሲታይ የነበረው ከደርባን ጀምሮ ጆሃንስበርግም ኢስለንደንም የነበረው ይሄ ዜኖፎቢያ ነው። ያው የውጭ ዜጎችን ያተኮረ ጥቃት ነው። በዛ ላይ ግድያ አልነበረም። እንግዲህ ኢስለንደን ላይ በነበረው መኪናዎች ተቃጥሏል። ሆልሴል እንግዲህ ምንድን ነው የጅምላ መደብሮች ተቃጥሏሉ፣ ሱቆች ተቃጥሏሉ። ግን የተገደለ ሰው የለም። በንብረት ላይ ነው እና የነሱ ጥያቄያቸው ይሄን እንግዲህ የእኛን የስራ ኦፖርቹኒቲ ከለከላችሁ፣ ወሰዳችሁ ነው እና ኑሮ ውድነት አመጣችሁ ነው። ስለዚህ ወንጀልንም ይዛችሁ መጣችሁ፣ ከዚህ ውጡልን ነው የሚለው። ይሄ ዜኖፎቢያ ሁሉንም ያተኮራ ነው፣ ሁሉንም የውጭ ዜጋ እና ሞስትሊ እንግዲህ ከዜኖፎቢያም ወደ አፍሮፎቢያ ይመጣል ማለት ነው። ስፓዛቸው ሲመጣ እንግዲህ አፍሪካውያን ነን እዛ ያለ ነው፣ ኢትዮጵያዊ ነው፣ ሶማሌ ነው በብዛት በዚህ ያለው፣ ሌሎቹ አነስተኛ ቁጥር ናቸው። እና እንዲህ አይነት ነገር ነው ያለው። ሁለት ነው። እኔ የጆበርጉን ነው ያስቀመጥኩኝ እንጂ ያው አጠቃላይ አሁን ያለው ሁኔታ ይሄ ዜኖፎቢያ ነው፣ የውጭ ዜጋ ጠል ነው። እንግዲህ መጤ ጠል የሆነ ፖለቲካ ነው። ያም እንግዲህ ጠል የሆነበት ምክንያት ብዙ ስራ አጣለ። ያንን ስራ አጥነትን ያመጣችሁ እናንተ ናችሁ፣ ስራችንን ቀማችሁ እያሉ ነው ያሉት። ትክክለኛ አሊጌሽን ባይሆንም የእነሱን ስራ የሚቀማ ስደተኛ የለም፣ ራሱ ስራ ፈጥሮ የሚሰራ እንጂ። ስለዚህ ይሄ ሚስ ኮንሰፕሽን ያለው በዜጋው ላይ። በእርግጥ ያንን እንግዲህ የሚጠቀሙ የተለያዩ ድርጅቶች አሉ የተቋቋሙ። እንደዛ ነው እንግዲህ። ጥሩ። ወደ ዜኖፎቢያው በደንብ እንሄድበታለን። አንድ ጉዳይም ብቻ እናጥራና ልለፍ። ከኢትዮጵያን በእንደዚህ አይነት ማለት ኢትዮጵያን በኢትዮጵያ ላይ መነሳት የተጀመሩት ከመቼ ወዲህ ነው? ማለት ከዚህ ቀደም በዛው የሀገሩ ዜጋ ከውጭ መጡ ባሉት ላይ ጥቃት ይፈጽማሉ እንጂ ኢትዮጵያን በኢትዮጵያ ላይ እምብዛም አልሰማውም በግለኔ። እና ከመቼ ወዲህ ነው እንደዚህ አይነት ነገር መከሰት የጀመረው? ይሄ እንግዲህ የቅርብ ጊዜ ክስተት ነው። ስፔሻሊ ምናልባት 5-6 ዓመት ቢሆን እንዲህ አይነት ነገር ሲጀምር 5-6 ዓመት ቢሆን ወይ 6-7 ዓመት ቢሆን። ከዛ በፊት እንዲህ አይነት ከ8 ዓመት በላይ አይሆንም። በፊት እንዲህ አይነት ነገር የለም። ሁሉም ትክክለኛ ሰርቶ አደር ነው። ሁሉም ይሰራል። ለዚህ ተቀጥሮ ቢሰራም የኑሮ ችግር የለም። እንግዲህ ይሄ ቢዝነሱ እየበዛ ሲመጣ፣ አበሻው ሀብትን እያካበተ ሲመጣ እንግዲህ ከዛ በኋላ የተጀመሩ ክስተቶች ናቸው እነዚህ። በመጀመሪያ እንዲህ አይነት ነገር አልነበረም። ኢትዮጵያ በስራ ነው የሚታወቀው። ኢትዮጵያዊ
በታማኝነት ጥሮ ግሮ በማለፍ ሰው ማይገባበት ገብቶ በመስራት ነበር የሚታወቀው እንጂ በእንደዚህ አይነት በወንጀል ብዙ ነገር የነበረ ጊዜ አልነበረም ከዚህ በፊት። ይሄ የቅርብ ጊዜ ክስተት ነው፣ ከ10 ዓመት ወዲህ ያለው። እንግዲህ የተለያዩ ሪፖርቶችን ስመለከት፣ ዜናዎችን ስመለከት ወደ ዜኖፎቢያው እየሄድኩ ነው፣ ወይም መጤጠል ጥቃቱን በተመለከተ እየገባው ነው እና አብዛኛውን የደቡብ አፍሪካን ሀብት ዌልዝ የተቆጣጠሩት ነጮች ናቸው በትምህርት ጥቅስ ውስጥ። ነገር ግን ኢላማ እየሆኑ ያሉት አፍሪካውያን ናቸው ወይም ጥቁሮች ናቸው እና የዚህ ስረ መሰረታዊ ምክንያት ምንድን ነው? ይህንን በስፋት ቢያስረዱኝ በጣም ደስ ይለኛል። ትክክል ነው ወንድሜ። እዚህ የፖለቲካ ነፃነት አግኝቷሉ እንጂ ኢኮኖሚውን እየተቆጣጠሩ ያሉ አሁንም ነጮች ናቸው። ትልልቅ ድርጅቶች፣ የዚህ አገር ትልልቅ ድርጅቶች እንደነ ሾፕራይት፣ ፒክ ኤንድ ፔይ፣ ባንኮች፣ ሁሉም ነገር ማይኒንግ፣ እንግዲህ ትልቅ ኢኮኖሚያቸውን እያንቀሳቀሱና እየተቆጣጠሩ ያሉት አሁንም ነጮች ናቸው። ነገር ግን ምንድን ነው ያለው? እነዚህ ያው ነፃነታቸውን ካገኙ እንግዲህ አሁን ነፃ ምርጫ ካደረጉት 32 ዓመታቸው ብቻ ነው። እንግዲህ ጥቁሮች ለስም ነፃነት አግኝተዋሉ እንጂ አሁንም በፖለቲካ ስልጣን ላይ ከፍተኛ ቁንጮ ላይ ያሉ ጥቁሮች ናቸው እንጂ በትልልቅ ድርጅቶች፣ በትልልቅ ባንኮች ትልልቆቹ ሲኢኦዎች ይሄን የሚቆጣጠሩ ነጮች ናቸው። በእርግጥ ነጮቹ እንግዲህ ጥቁሮቹን ነው ያው ጥቁሮቹን ከፊት ለፊት ያመጣሉ፣ በተለያየ ጥቅም ይይዟቸዋል እና እነዚህ ጥቁሮች ታሪካቸውን እንኳን የሚያውቁ አይደሉም። በእርግጥም እንግዲህ አፍሪካውያን ለዚች አገር ነፃነት እንግዲህ አሻራውን ያላስቀመጠ አፍሪካዊ አገር የለም ከኛ ከምድራችን ጀምሮ። ያንን በብዙ ግንዛቤ መውሰድ የሚችሉ አይደለም፣ የሚያውቁም አይመስለኝም። ሌላ ጥላቻ ነው ያለባቸው። የሚያዩት እንግዲህ የውጭ ዜጋ ጢሮ ጌሮ ባካበተው ሀብት አይናቸውን ይጤሉና በዛ ላይ ነው ትንሽ እነሱ እየተወሰዱ ያሉ። ያንን ደግሞ የሚገፋፉት በውስጥ በኔ እምነት ነጮቹ ናቸው፣ የድርጅቶቹ ባለቤቶች። በትንሽ ነገር ይይዟቸዋል መሰለኝ። ያ ነው እንግዲህ ከወንድሞቻቸው ጋር ኮንፍሊክት እንዲፈጥሩ የሚያደርጉት እነሱ ናቸው፣ ቢሃይንድ ፋይናንስ በማድረግ። ግን ለመረዳት ቀላል ይመስለኛል። አሁን ማን ነው ሀብቱን የተቆጣጠረው? ግልጽ ነው። በደንብ አብራርቶታል እርስዎ። አሁን የፖለቲካዊ እንጂ የኢኮኖሚያዊ ጉዳይ አሁንም በነጮች ቁጥጥር ስር ነው ያለው እና ይህንን መረዳት ምንድን ነው የከበዳቸው? ይረዱታል ምክንያቱን? ጥቁሮቹ ይሄን መረዳት የሚችሉ አይደለም እና ሞስትሊ ኤጁኬትድ አይደሉም። አሁን እነዚህ መንገድ ላይ ወጥተው የሚጮሁት የተማሩት በደም ያውቁ በትግሉ ውስጥ የነበሩት እንግዲህ በእኛ ይሄንን በደም ተረድቶ አፍሪካ ለነዚህ አገር የከፈሉትን ፕራይስ ስለሚያውቁ የከፈሉትን ዋጋ ስለሚያውቁ ሁሉም አብዛኞቹ ከዚህ ወጣ ብሎ ለዚህ ነፃነት ሲታገሉ እንግዲህ ሁሉም አገር አሻራውን የጣላ ስለሆነ ያለመሰሰት በቂ ጠለላ ሰጥቶ በፋይናንስ እየደገፉ ያደረጉትን ስለሚያውቁ እንግዲህ ይሄንን ጠንቅቆ ያውቃሉ። አሁን ይሄ አዲሱ ጄኔሬሽን ስለዚህ ምንም ያውቅ ነገር የለም። ልክ እንደኛው እንደ ደርግ ጄኔሬሽን ነው ማለት እንደ ኢህአዴግ ዘረኝነት፣ መንደርተኝነት ምናምን ይሄ የሚታዩ አንዳንድ ኤሌሜንቶች እንዳሉ ሁሉ የዚህም አዲሱ ጄኔሬሽን ከነፃነት ወዲህ የተወለደው ጄኔሬሽን ስለዚህ ምንም ያውቅ አይደለም። የሚያውቁ የሚገነዘቡ ታሪክን የሚያውቁ አይደለም። የዛሬውን ሁኔታ ነው ያዩት። እነዚህ እንግዲህ የውጭ ዜጎች ጭሮ ጊሮ
እንዲህ ህይወታቸው ሲለወጥ አይናቸው በዛ ላይ ነው ያለው። ስፔሻሊ ለምሳሌ ከተማን ተቆጣጥሯል። እንግዲህ ጆበርት ስትሄድ የአበሻ ሰፈር አለ፣ ሌላ ማንም ጥቁር የሌለበት፣ የዚህ ዜጋ የሌለበት፣ ሳውት አፍሪካዊ የሌለበት፣ ኢብን ሌላ አፍሪካዊም የሌለበት ኮምፓክትሊ ኢትዮጵያውያን የያዙበት ኤሪያዎች አሉ። በዛ ላይ ነው አይናቸው እንትን እያለ ያለው እና ይሄ ደግሞ ካለማወቅ የተነሳ ነገር ይመስለኛል ለኔ። ታሪኩን የማይረዱ ወጣቱ ጄኔሬሽን ነው በዚህ ሞት፣ በዚህ እንቅስቃሴ፣ በዚህ ዜኖፎቢያ ኢንቮልቭ እያደረገ ያለው። እዚህ ጋር አንድ የሚነሳ ነገር አለ። የኔልሰን ማንዴላ እና የሮበርት ሙጋቤን ንጻሬ የሚያነሱ ሰዎች አሉ፣ የፖለቲካ ሰዎች እና ኔልሰን ማንዴላ ያው የከፈሉት ዋጋ ይታወቃል። ይሁንና ውል ሲገቡ ግን ለፖለቲካዊ ነፃነቱን በማግኘት ግን ነጮቹ ይዘውት የነበረውን በቅኝ ግዛትና በአፓርታይድ ያስቀጠሉትን ነገር ይዘው እንዲቀጥሉ ተስማምተዋል። ለዛም ነው ምዕራቡ ዓለም እሳቸው እንደ ሂሮ ወይም እንደ ጀግና የሚቆጥራቸው የሚል ትርክት አለ በአንድ በኩል። በሌላኛው ደግሞ ሮበርት ሙጋቤ ያደረጉት ነገር ይታወቃል። ነጮች ይዘውት የነበረው መንጠቅ፣ ብቻ ብዙ ነገር ለሀገሬ ሕዝብ ይጠቅማል ያሉትን ነገር አድርገዋል። እሳቸው በአንጻሩ በምዕራቡ ዓለም እንደ አምባገነን ያው የሚከሰሱበት የሰው መብት ጥሰት እንደተጠበቀ ሆኖ ግን ዴሞናይዝ የማድረግ ነገር ወይ የማሳይጠን ነገር አለ ሙጋቤን። በአንጻሩ ደግሞ ማንዴላን የማወደስ ነገር አለ እና ምናልባት ይህስ ነገር ተጽዕኖ አሳድሮ ይሆን የኔልሰን ማንዴላ ገብተውበታል የሚባለው ውል? በእርግጥ ኔልሰን ማንዴላ ያደረጉት ነገር ሁለቱንም ኮምፔር በሚታረጋቸው ጊዜ በትክክሉ የተለየ ነገር ለኔ ምንድነው? የሙጋቤን በሚነሱበት ጊዜ ነፃነቱን ሲያገኝ አሜሪካኖችም ብሪቲሾችም እንግዲህ ይሄ እርሻ ሙሉ በሙሉ በነጭ ተቆጣጥሮ ስለነበረ ልክ እንደ ሳውዝ አፍሪካ ያንን ሪፎርም እንዲያደርግ ፋይናንስ ሊያደርጉ የተስማሙትን ነው። ያንን ቃል ሳይሞሉ የቀሩት ዩሮፓውያን ናቸው። ከዛ በኋላ ነው እንግዲህ ከዛ በኋላ ነው ያንን ቃላቸውን እያጠፉ ሲሄዱ ነው ሙጋቤ አሁን ወደሚባለው ወደ መጨረሻ ወደ ሆነው አቅጣጫ የሄደው። ምንድነው? ፋርሞችን ከነሱ መንጠቅ የጀመረው በተስማሙት በሪፎርም ለሪፎርሙ ፋይናንስ ሊሰጡ የነበሩ ዩሮፓውያን ናቸው። ያንን ሲያቆሙበት ጊዜ ነው ያን ያደረጉት ዚምባብዌ ላይ። እንደዛ አይነት ሙጋቤ ራዲካል ነገር ማድረግ የጀመረው ከዛ በኋላ ነው እንግዲህ ፋርሞችን መውረስና ለጥቁር ማስተላለፍ የጀመረው። በደቡብ አፍሪካ ኬዝ በምናይበት ጊዜ እኔም እንደሚያምነው ኔልሰን ማንዴላ የወሰዱ አካሄድ በጣም ትክክለኛ ነበር። ያም ትክክለኛ ነው ብዬ የሚያምነው ምንድነው? ፒስፉል ትራንዚሽን ነው የሆነው። አፓርታይድ ወደ ዚህ አሁን ወደምናየው ወደ አዲሱ አፍሪካውያን ፒስፉል ትራንዚሽን ነው የሆነው። ያ ሊሆን ምንም ሳይነካ እንተው በእርቅ እንጨርስ ተብሎ ነው። እስቲ ሪኮንሲሌሽን ዴይ የሚባል አለ፣ የሪኮንሲሌሽን የሚባል ይሄን ቂም እንመልከት፣ እንተው፣ ቀጥታ ቀጣዩን አዲስ አንድ ላይ ሆነን እንጀምር ብሎ ነው የጀመሩት። እንግዲህ ትዝ ይል እንደሆን ከእስር ቤት አምጥቶ እንግዲህ ገቨርንመንት ኦፍ ናሽናል ዩኒቲ ነው የተጀመረው፣ አፓርታይድ ሁሉ ያለበት። ከዛ በኋላ ነው ትንሽ እስከ ምርጫ ድረስ ምርጫ ላይ ነው ጥቁሮች አሸንፈው ኮምፕሊትሊ ማንዴላ የያዙት። የማንዴላ አካሄድ ፒስፉል ትራንዚሽን ነው የተደረገው። ያ መሆኑ የዚች ሳውዝ አፍሪካ በዚህ ደረጃ ልትሆን ምክንያቱ ያ ነው። ያ ባይሆን ከዚምባብዌ የከፋ ነገር ነው የሚደርሰው። ኢቭን ዚምባብዌያንስ አር ቬሪ ኤጁኬትድ፣ እነዚህ የተማሩ አይደሉም እንደ ዚምባብዌ። ዚምባብዌ የተሻለ ደረጃ ላይ የነበረች ሀገር ናት፣ ያለች ሀገር ናት። ግን እነዚህ ዲያኖት አሁንም እኮ አብዛኛው መሬት በነጮች ተይዞ ነው ያለው። ይሄ ከዚምባብዌ ሁኔታ
ነጮች ቢወጡ ከዚምባብዌ የከፋ ነገር ነው የሚሆነው እዚህ ሀገር። ስለዚህ ኔልሰን ማንዴላ ያደረጉት በጣም ዋይዝ ውሳኔ ነውና ተቃራኒ ቢሆንም ችግሩ ቀጥሎ ነው ያለው። ይሄ ገና የሚቀጥል ነው። ነገ ምን እንደሚሆን አናቅም። ይሄንን እያዩ ዝም አይሉም። ይሄን መሬት ይገርምሃል፣ ከቦታ ወደ ቦታ እየሄድ ኦልሬዲ መሬት ሁሉ ታጥሮ ነው ያለው። የመሬቱ ባለቤት ነጭ ነው። ይሄ ደግሞ ዝም ብሎ ይሄ ጄኔሬሽን ዝም የሚል አይመስለኝም። ለጊዜው ግን አገሪቷ በዚህ ደረጃ እንድትኖር እያደረገው የኔልሰን ማንዴላ ዲሲሽን ነው። አንድ ላይ ለመኖር የሰሩት ነገር ነው ለዚህ ያበቃው። ይሄ ደግሞ ትክክል ይመስለኛል። ደጋግመው ስለ አለመማራቸው ያነሱልኝ ነበር እዛ ያሉ ወጣቶች እና ሌላም ቦታ ያነበብኩት ነገር አለ። በእርግጥ አለመማራቸውን በተመለከተ ማለት ነው። እና ምንድነው ምክንያቱ? የእነሱ አለመፈለግ ነው? ትምህርትን ባለመፈለጋቸው ምክንያት አለመማራቸው ነው? ወይስ ከዛ አስቀድሞ የነበሩ የቅኝ ግዛትና የአፓርታይድ ስርዓት እንዳይማሩ ስላደረጋቸው ነው? ይሄ የመጀመሪያው ስርዓት ተጽዕኖ ነው። ሌላው ደግሞ ትምህርት ቤት ራሱ አፎርዴብል አይደለም፣ ለነሱ ውድ ነው። ይሄ ትምህርት ቤት ራሱ አፎርዴብል አይደለም። በዛ ምክንያት ነው። ብዙዎቹም ደግሞ ይሄንን ዋጋ ከፍሎ ሊማሩ የሚፈልጉ አይደሉም። ያለፈው የአፓርታይድ ሲስቴም ዝም ብሎ ተራ ኑሮ እንዲኖሩ አድርጎ ነው ያኖራቸው። ብታይ እንግዲህ ጆሃንስበርግ አለ፣ ትልልቅ ከተሞች አሉ። ትልልቅ ከተሞች ላይ ኖሮ ትንሽ መንደር ላይ ነው ሄደው የሚኖሩት። ይሄንን በትክክል አውቆ ያው መንደርም የሚኖሩበት ራሱ የተለየ ነው። እነዚህ ነጮች የሚኖሩ ትልልቅ ከተማ ሲሆን እነዛ ደግሞ መንደር ሰርቶ ነው እንዲኖሩ የሚደረገው። ያ ሎኬሽን ይባላል፣ መንደር ነው። እና ስርዓቱ ራሱ ለነሱ እንዲማሩ የተዘጋጀ ስርዓትም አልነበረም። ከዛ ተያይዞ የመጣ ነገር ነው ይመስለኛል። አሁንም የኦፖርቹኒቲውን እንዳይጠቀሙ የሚያደርገው እና ርካሽ ላይፍ እንዲኖሩ ኑሮ እንዲኖሩ ነው የሚዳርገው ሁኔታው ራሱ ሲስቴሙ። ለትልቅ ነገር የሚታገሉ ሰዎች አይደሉም፣ ለጥቂት ነገር ነው የሚታገሉት። እና ኤጁኬሽን ዋይዝ በደንብ ኤጁኬትድ አይደሉም እዚህ ሀገር። እኔ ያነበብኳቸው ቦታዎች ላይ ምን ገጠመኝ አቶ ዮሐንስ፣ ተማሩ ሲሏቸው በአፓርታይድ በነበሩበት ጊዜ አይማ የእነሱ የቅኝ መግጃ አንድ ስልት ነው፣ በትምህርት አንዳች አሉታዊ ነገር ይፈጽምብናል በማለት ራሳቸውን ከትምህርት ስላገለሉ ነው የሚል ነገር ተመልክቻለሁ። ይሄን ነገር አስተውሎት ይሆን? ከአፎርደቢሊቲ በተጨማሪ ኦኬ። ይሄ እንግዲህ አንድም እንግዲህ እነሱም እንዲማሩ ኦፖርቹኒቲ አልሰጠዋቸው። ኦፖርቹኒቲው የለም። እንግዲህ አስብ፣ ከነጭ ጋር ቁጭ ስለምትማር ኦፖርቹኒቲ እኩልነት የለም። ተጽዕኖ ስለነበረ በዛ ተጽዕኖ እያደገ የመጣ ትውልድ ስለሆነ ያንን ከዛ ተጽዕኖ ሙሉ በሙሉ አሁንም አልተለያዩም። ነጭን ሲያዩ አመለካከታቸው አንድ ጥቁርን ሲያዩ እና ነጭን ሲያዩ እኩል አይደለም። አሁንም ተጽዕኖ ውስጥ ያሉ ናቸው አብዛኞቹ በትክክል። አንድ ቦታም ደግሞ አንድ ነገር ተመልክቼ ነበር። በተለይ ኢኮኖሚያዊ ጉዳዮችን በተመለከተ አፓርታይድ ይሻለናል የሚሉ የህብረተሰብ ክፍሎች አሉ። ትክክል ነው ይህ መረጃ? አይ ቲንክ አፓርታይድ ይሻላል የሚሉ የህብረተሰብ ክፍሎች ጤነኛ ሰው ሊኖር አይችልም። እንዲህ አይነት አጋጥሞኝም አያውቅም። ይሄ አፓርታይድ ጊዜ እኮ እንደ ሰው አይታዩም እኮ ጥቁሮች በሀገራችን። ኢኮኖሚው አንጻር ማለት ነው። በኢኮኖሚም ለነሱ ፍርፋሬ ነው የሚደርሰው። እንደዛ የሚሉ አይመስለኝም። አይ ዶንት ቲንክ። እና ስላላገኘው እዚህ ያንን ሲማረሩ ነው ማያቸው እንጂ እንዲህ ነው ብሎ የሚሰማ የሚናገር ያለ የለም። በፖለቲካ ሊቃኑ ዘንድ ይሄ ለዚህ ዜኖፎቢያ ለተባለው የመጤ ጠልነት ወይም
የውጭ ሀገር ዜጎች ላይ ላነጣጠረው ጥቃት ተጠያቂ ሲያደርጓቸው እመለከታለሁ። ለእሱም ምንድን ነው አንዳንዶቹ በግልጽ ሌሎቹ ደግሞ በስውር እናንተ ስራ እንድታጡ ያደረጓችሁ እነዚሁ ከውጭ የሚመጡ አፍሪካውያን ናቸው የሚል ትርክት ያሰራጫሉ የሚል ነገርም ተመልክቻለሁ። እና በደቡብ አፍሪካ ባሉ ጥቁር ፖለቲካውያን ነጮችም ሊሆኑ ይችላሉ ኢንፋክት በፖለቲካ ሊቁ ዘንድ እንዲህ አይነት ትርክት አለ። አስተውለውታል? በእርግጥ እንግዲህ ያው እንደዚህ አይነት ትርክት ኤንሲ ጋር የለም። ኤንሲ ያው ሁሉንም እንግዲህ የኤንሲ መሪዎች የፖለቲካ ልሂቃን በደንብ አድርጎ ያውቃሉ ነፃነታቸውን እንዴት እንዳገኙ። ሁሉም ከዚህ ጎረቤት ላይ ሆኖ ውጭ ሆኖ ነው ሲታገሉ የነበሩ። በዛ ጊዜ ደግሞ የተደረገላቸውን ስለማይረሱ በደንብ አድርጎ ስለሚያውቁ ሲናገሩም ስለሰማው ምክንያቱም አንዳንዴ እኔ ትዝ ይለኛል ታቦ ምቤኪ ፕሬዝዳንት ሆኖ ለምንድን ነው ሰላም አስከባሪዎችን ወደ ኮንጎ እየላክን ይሄን ያክል ወጪ የሚወጣ ተብሎ ለምን ይሄ ሁሉ ወጪ ይወጣል? እኛ የውስጥ ችግር አለብን ተብሎ ሲጠየቅ ይሄ ገና ሲመልሱ ያኔ እንግዲህ ፎርመር ፕሬዝዳንት ናቸው ታቦ ምቤኪ ሲመልሱ እኔ ራሴ የሰማሁት ምንድን ነው ያሉት? አፍሪካ ለእኛ የከፈሉትን ዋጋ ፕራይሱን ዋጋውን እንኳን ሳይገምቱ ለእኛ ያደረጉት ነገር እጅግ በጣም ብዙ በመሆኑ እኛ ገና ምኑን ነክተን ነው ያሉት። ይሄ ማለት በነሱ ላይ በኤንሲ ፖለቲካ ልሂቃን ይሄ እንዲህ አይነት አመለካከት የላቸውም። ይሄንን ለዚህ የሚያስቡትን ነገር የለም። ነገር ግን ያው በትክክል ዲ የሚባል ነጮች ናቸው። እንግዲህ እነሱ ናቸው ዋና ኢኮኖሚውንም ነጮች ናቸው። እነዚህ ያው እንግዲህ ያኔ ያው የተቆጣጠሩ ነጮች ስለሆኑ ለመግለጽ እንደፈለግኩኝ እነሱ ወይ ከኤንሲ ውጭ ያሉት ከጥቁር ዶሚናንት የጥቁር በጥቁር ደቡብ አፍሪካውያን ወይም አፍሪካውያን ከሚመራ ፖለቲካ ፓርቲ ውጭ ያሉት እንዲህ አይነት ነገር በውስጥ ሊሰሩ ይችላሉ። በእርግጥ ሊሰሩ ይችላሉ። ከዛ የተነሳ ይኖራል እንጂ ማጆሪቲው ፖለቲከኛ እንግዲህ ኤንሲ ነው ማጆሪቲ ፓርቲ። ይሄን ከነሱ የወጣ ነው። የኤፍኤፍም ቢባል ከነሱ የወጣ ነው። እነሱ ላይ የውጭ ዜጋን ጠል የዜኖፎቢክ ሴንቲሜንት እነሱ ጋር የላቸውም። የውጭ ዜጋን በደንብ አድርጎ የሚደግፉና ሰፖርት የሚያደርጉ ናቸው። በትክክል የሶሻል ሚዲያ ተጽዕኖስ ብንመለከተው ደስ ይለኛል። ለአሉታም ለአዎንታም ያው ጥቅም ላይ ይውላል እንደሚያውቁትና የማህበራዊ መገናኛ ዘዴዎች ለዚህ ለዜኖፎቢያ ለማካሄድ ወይም ጥቃቱን ለማካሄድ በስፋት ጥቅም ላይ እየዋለ እንደሆነ እመለከታለሁ። እንግዲህ ከዚሁ የዜናዎችን ስመለከት የማየውን ነገር ነው ለጥያቄ የማነሳው እና ያ ነገር አለ። በተለይ ደግሞ ስለ ኢትዮጵያውያን ስለሆነ የምናወራው ኢትዮጵያ ላይ ያነጣጠረ እንዲህ አይነት የሶሻል ሚዲያ ዘመቻ አይነት ነገር አለ። በእርግጡ እንግዲህ በትክክል በኢትዮጵያን ብቻ ያነጣጠረ አይደለም። እንደውም እኛን በሶማሌ ነው ሶማሌዎች ብሎ ነው የሚጠሩን። ይሄ በኢትዮጵያዊ ያነጣጠረ ሳይሆን በውጭ ዜጋ ያነጣጠረ ነው። እንግዲህ ይሄንን ደግሞ ይሄ ሶሻል ሚዲያ ይሄ ጥቁሩ አንድ ቦታ ካየ ሌላ ቦታም ይጀምራል። ይሄ ትክክለኛ ኢንስትሩሜንት ነው የሆነላቸው ለነሱ። በሶሻል ሚዲያ በደንብ አድርጎ ያቀጣጥላሉ። ሌላ ከተማ ላይ ያ ሌላኛውም ይነሳሳል በዛ ይሄንን አይቶ። ይሄ ትልቅ ኢምፓክት አለው። ኔጋቲቭ ኢምፓክት ነው በእኛ ላይ ያለው። ይሄ በኢትዮጵያዊ ብቻ ሳይሆን በስደተኛው ላይ ስደተኛ ጣልነትን በደንብ አድርጎ ነው ፊውል የሚያደርገው ሶሻል ሚዲያ በአሁን ሰዓት።
እስቲ ስለ ሀገሪቱ መንግስት ህግ ማስከበር እናውራ። ወደ ሰሞንኛውና ወይም ባለፈው አንድ ወር ስለተከሰተው ነገር እመጣለሁ ወደ በኋላ። ግን ከዚህ ቀደምም ተመሳሳይ ጥቃቶች ተፈጽመዋል እናውቃለን። እና በዛ ላይ የነበረው የህግ ተጠያቂነት፣ አጥፊዎች መጠየቃቸው ላይ የሀገሪቱ መንግስት ያለው ቁርጠኝነት ምን ይመስላል? ተጠያቂነት፣ ፍትህ ሰፍኗል ማለት ይቻላል ባጭሩ ከዚህ ቀደም? እንግዲህ ይሄ ሀገር ማንም ፍርድ ቤት ቢወስድ ማንም በማስረጃ በማስረጃ የተደገፈ ነገር ከሆነ በትክክል ፍርድ ቤቱ ኢንዲፔንደንት ነው፣ ይፈርዳል፣ ይበይናል። ትክክለኛ ብይን ነው የሚሰጠው። ይሄ ምንም አይነት ተጽዕኖ የለም በዚህ ማንም። ችግሩ ምንድን ነው? አብዛኛው ስደተኛው ተዘርፎም ፍርድ ቤት ሊሄድ አይፈልግም፣ ተገሎም ሊከታተል አይፈልግም። ከተከታተለ ህጉ ለሁሉም እኩል ነው፣ ለስደተኛው ለዜጋውም። ምንም ለምንድን ነው አይነት በስደተኛው መሄድ የማይፈልገው የማይከሰውና የማይከታተለው የራሱን ጉዳይ ለምንድን ነው? ስደተኛ ሊከስና ሊሄድ የማይፈልገው ብዙ ጊዜ አድቫይስ እናደርጋለን። አይ እኔ ከተከታተልኩኝ ሊያጠቁኝ ይችላሉ። ያው ፍርሃት፣ ያለማወቅ እንዲህ አይነት ያጠቃሉ ብሎ ነገር ደግሞ የለም። ይሄን እኔ በትክክል አውቃለሁ። በአንድ ቀን ውስጥ 10 ምናምን ፖሊሶችን ወንጀል ሰርቶ አሳስረን እናውቃለን። ፊት ለፊት ሆኜ እኔው ራሴ ምንም ጥቃት ደርሶብኝ አያውቅም። ኢንፋክት ተፈቶ ያንን ሴንተንስ ጨርሶ ሲመጣ ሲያገኘኝ እኔን እንዲህ ያደረከኝ ምናምን ልል ይችላል። ራሳቸው በጣም ይፈራል። ህግ የበላይነት የገነነበት አገር ነው። እዚህ እንደሚታዩት ነው። ፕሬዚዳንት ራማፎሳ ፍርድ ቤት የሚቆምበት አገር ነው። ማንም ተነስቶ መክሰስ የሚችልበት ነው። ማስረጃ ካለ፣ ትክክለኛ መረጃ ካለ ያለምንም አድሮ ለሁሉም እኩል። ፍርድ ቤት ደግሞ በጣም ኢንዲፔንደንት ነው። በዚህ እኔው ራሴ ምስክር ነኝ። በአንዳንድ ጉዳዮች ላይ ወደዛም ሄጄ ስለሚያይ ማለት ነው፣ ስለሚከታተል። ስለዚህ ከዚህ ቀደም የነበሩት ጥቃቶች ጉዳት የደረሰባቸው ሰዎች ፍርድ ቤት ባለመሄዳቸው ምክንያት ፍትህ አላገኙም እያሉኝ ነው። በትክክል ይሄንን ፍርድ ቤት እዚህ ሄደ ፖሊስ ጣቢያ ነው ኬዝ የምትከፍተው። ማስረጃዎችን ነው የምታቀርበው። ማስረጃ ኢቭን ወንጀል ከሆነ መንግስት ራሱ ነው የሚከታተለው። ኢንፎርሜሽን ብቻ ነው የሚሰጠው። መንግስት በመከታተል ምንም አይነት ጫና ቢያደርጉም ከውስጥ ይሄ ትክክለኛ ፊት ነው የሚያገኘው፣ ትክክለኛ ፍርድ ነው የሚያገኘው። ግን ሰው እንዳልኩ ሄዶ አይከታተልም፣ ሊከታተል አይፈልግም። ዝም ብሎ ይተዋል። በቃ እኔ ብሎ ይተዋል፣ አለማወቅ እና ወይም ከፍርሃትም የተነሳ መሰለኝ። እስቲ የፍትህ ሁኔታውን እዚህ ጋር ካየ ነው የትኛውም ሀገር መንግስት እንደሚያውቁት ቀዳሚ ስራው ሰላምና ደህንነት ነው። ዜጎቹን ደህንነት መጠበቅ ማስከበር አለበት እና ከዚህ አንጻር የደቡብ አፍሪካ መንግስት በተለይም ስደተኞች ላይ የሚደርሰውን ጥቃት ካለመከላከሉ አኳያ ክፍተት የለበትም ማለት ይቻላል። ኦኬ፣ እንግዲህ አንዳንድ ጥቃቶች በሚደርሱበት ጊዜ መንግስት ይከላከላል። ይሄ አንዳንዴ ከመንግስት ኮንትሮል ውጭ የሚሆንበት ጊዜ አለ። ስፔሻሊ የምርጫ ሰሞን ምርጫ ሲደርስ መንግስት ያንን ድምፅም እንዳያጣ ከህዝብም ጋር እንዳይጣላ ያቺ የሆነች ነገር ሆኖ ልጓም ሆኖ ይይዘዋል እንጂ መንግስት ሁሌም ህግ ለማስከበር ጥፋተኛውን ወደ ፍርድ ለማቅረብ ሁሌ ነው መንግስት የሚሰራ። ኢብን በእንደዚህ አይነት ወንጀሎች አሁን ሰሞኑን በምናይ አይነት ኬዝ የሚሆን ነገር ካለ ቢከሰስ ፍርድ ቤት ነው የሚቆመውና ማስጠንቀቂያ የሚሰጠው። ብዙ ጊዜ ለምሳሌ ሆስፒታል ላይ እንዳይሄዱ የሚከለክሉ የኦፕሬሽን ዱዱላ አባላት ነበሩ።
ፍርድ ቤት ቀርቦ ማስጠንቀቂያ ተሰጥቶ ነው ሁለተኛ ያን እንዲያደርጉ የተደረገው። ይሄን የሚሰራ መንግስት ነው። መንግስት በመስረጃ ካየ ፍርድ ቤት ነው የሚያቀርበው። የሚከስ አካል መኖር አለበት። የሚከስ አካል መኖር አለበት። የሚከስ አካል ካለ ያው ይሄ ነገር መንግስት ትክክለኛ እርምጃ እንደሚወስድ የሚወስድ ነው። ፊትን የሚያስከብር ነው በትክክል። እስቲ ወደዚህ ሀሳብ እመለሳለሁ። ግን አሁን እስቲ ስለ ኦፕሬሽን ዶዶላ ትንሽ ቢነግሩኝ ደስ ይለኛል። ዘገባዎች ላይ ተመልክቻለሁ፣ ግን እዛው በተግባር ስላሉ ኦፕሬሽን ዶዶላ ምንድን ነው? እነማን ናቸው? እነዚህ ኦፕሬሽን ዱዱላ አባላት እንግዲህ ያው ባለፈው ምርጫ ኦፕሬሽን ዱዱላና ፓትሪዮቲክ አሊያንስ የሚባሉ አንድ ላይ በመሆን ነው እየተንቀሳቀሱት። አንድ ላይ ሆኖ ምንድን ነው ያደረጉት? ካምፔን አደረጉት። ገጠር ወርዶ ሎኬሽኖች ወርዶ በውጭ ዜጋ ላይ ያው በኢትዮጵያዊ ሞስትሊ ያልኩ ስፓዛ ሾፕ ይሄንን ኦፕሬት ማድረግ አይችሉም። ይሄ የዜጋ ነው። ይሄን ኦፕሬት ማድረግ የሚችል ዜጋ ነው። የውጭ ዜጋ ማድረግ አይችልም፣ ውጡ ብሎ በዛ ቅስቀሳ እነዚህ ኦፕሬሽን ዱዱላዎች በጣም ኤጁኬትድ አይደሉም፣ ሎው ክላስ ናቸው፣ ያልተማሩ ናቸው። ዝም ብሎ እዚህ በየመንደሩ ያለውን የውጭ ዜጋ የሚኖረውን ኑሮ ያላቸውን ሱቅ ያያሉ። እንግዲህ ኑሯቸው እየተቻቻለ ሲሄድ ጥሩ ኑሮ መኖር ሲጀምሩ ምንም ሳይዝ መጥቶ ጥሩ መኪና መንዳት ሲጀምር ከጥላቻ የተነሳ ነው። እነዚህ ዝም ብሎ የዚህን የስደተኛውን ተቃውሞ በታውንሽፕ ነው ቤዝድ ሆኖ እነሱ የሚጀምሩት። ስፔሻሊ ፎሪነር ባለበት አካባቢ መሰረትም አድርጎ ፎሪነር ላይ ነው። እነዚህ ሎየር ክላስ የሆኑ የሶሳይቲ ግሩፕ ናቸው። በእርግጥ ያው ሬጅስተር እንዳደረጉ ተከልክለዋል። ባለፈው እንደ ፖለቲካ ድርጅት ፓትሪዮቲክ አሊያንስ እንደ ፖለቲካ ፓርቲ ተመዝግቦ አሁን ፓርላማ ውስጥ ነው ያለው። እንደውም የሚኒስትርነት ፖስትም ይዘዋል። ጎይቶን መኬንዚ የሚባል እንደ አጋጣሚ እኔ በአንድ ዲቤት አግኝቼው ነበር እዚህ በቴሌቪዥን ዲቤት እና የውጭ ዜጋ ይውጣ ይሄ ድንበር ዝም ብሎ የሚገቡት በሚል የሆነ ዲቤት ላይ ነበር። ከዛ በኋላ ነው እሱ ፓርቲ ላይ ሆኖ ሚኒስትር ነው። ዱዱላዎች እሱን አግዘውት ነው የገባው። አሁን ደግሞ ራዲካል የሆነ ከዱዱላ ጋር ሌላ ማርች የሚባል በሆነች ሴት የሚመራ ሌላ ድርጅት አለ። እነዚህን ሎየር ክላስን ነው ሞቢላይዝ የሚያደርጉ። በጣም ሎየር የሆኑ ክላሶች ናቸው። ስራ አጥ ናቸው። ራሳቸው ስራ እንግዲህ የሌላቸውን ምን አይነት ስራ ነው ስደተኛ የሚከለክሉ? ቢጠይቀው ራሱ ስራ አጥ ነው። ምንም ስራ የለውም። ስደተኛ የእነሱን ስራም የሚነካም መንገድ የለውም። ምንም ስፓዛ ሾፕ በእርግጥ ነው ሬጅስተርድ ሆኖ ህጉን ጠብቆ አይደለም። የኛ አብዛኛው ሱቆች እንግዲህ ያው ባለው ስታቲስቲክስ መሰረት ወደ 82,000 ተመዝግቦ ላይሰንስ ሊያገኙ ለላይሰንስ አፕላይ አድርጎ አመልክቶ ወደ 19,000 ብቻ ነው ይሄንን ኳሊፋይ ሆኖ ስፓዛ ሾፕ የምንለው ፈቃድ ያገኘው። ያ ችግርም አለ የኛ መሀል። ያችን ሊጠቀሙ ነው የሚፈልጉ። የኤክስፓየሪ ዕቃ ይሸጣል፣ ሱቁ ንጹህ አይደለም፣ እዛው ይተኛሉ፣ እዛው እንግዲህ ድመት ምናምን ያኖራሉ፣ ላይጥ ምናምን ነገር ብሎ እነዚህ ነገር ደግሞ ህገወጥ ናቸው። እዚህ ሀገር ሸቀጥ የሚበላ ሸቀጥ የሚሸጥበት ኤሪያ በጣም አየር ነፋሻማ የሆነ ቦታ ነው ያለው እና አብዛኛው ቦታ ኢቭን ኮንቴነር ውስጥ ነው ሱቅ አድርጎ የሚሰሩት። እዛው ኮንቴነር ውስጥ ግማሽ በኩል ደግሞ ቆርጦ እዛው ያድራሉ። ያንን ስለሚያዩ ነው ይሄንን ያው ለማስቆም ይሄ ትክክል አይደለም ተብሎ ሬጅስተር መደረግ አለበት። ሃይጂኑን የጠበቀ መሆን አለበት። ኤክስፓየር ዕቃ መሸጥ የለበትም።
በሚል አይነት ነገር ላይ እነዚህ ካምፔን የሚያደርጉት ዱዱላዎች ይሄንን ክፍተት ተጠቅመው ነው በእኛ ላይ በህዝባችን ላይ ካምፔን የሚያደርጉ ማለት ነው። እነዚህ ዱዱላዎች እንግዲህ በምርጫ ሊመዘገቡ ብለው እንዳልተፈቀደላቸው ነግረውኛል። አሁን ካልተሳሳትኩኝ የኃይል እርምጃዎችን ይወስዳሉ። በቅድሚያ አዎ አንዳንዴ ይዘርፋሉ። ፖሊስ ከሌለ ፖሊስ የሌለበት ኤሪያ ከሆነ ዝርፊያ ነው የሚያደርጉት። ሌላ ነገር አይደለም። ገብቶ ከሱቆቹ እቃቸውን ኢንፋክት በዚህ ዓመት አልሆነም ከዚህ በፊት ገብቶ ድንገት ገብቶ ዘርፎ ነው የሚሄዱት። ንብረታቸውን ሱቃቸውን ዘርፎ ይሄዳል። ስለዚህ አሁን ቅድም ካወራ ነው ጋር መንግስት ያው የህግ የበላይነትን ያስከብራል፣ የፍትህ ስርዓቱን ቢሆን ለሁሉም እኩል ነው የሚል ሀሳብ አንስተውልኛል። እና እነዚህ ኦፕሬሽን ዱዱላ ተብሎ የሚጠሩትን አካላት ቢያንስ ይታወቃሉ ብዬ እገምታለሁ። ቢያንስ አሁን ከሰጡኝ ማብራሪያ ተነስቼ ማለት ነው። መንግስት ሀገሪቱ መንግስት ማለት ነው ለምን አልተቆጣጠራቸውም ታዲያ እንዲህ አይነት የዘረፋም ወንጀል መፈጸማቸውን ተከትሎ? እና ያው እንግዲህ ያው እንደሚታወቀው በብዙ ቦታ አይደለም ይሄ የነሱ ሎ ኢንፎርስመንት በየቦታ አዲኩዌትሊ ያን ምላሽ ሊሰጥ ቦታ ላይ ላይኖር ይችላል። ያሉበት ከሆነ በትክክል ነው የሚከላከሉት። ጥቂቶች ካልሆኑ በቀር በጣም ጥቂቶች ናቸው ይሄንን ሰፖርት የሚያደርጉ እነዚህ ፖሊሶች ማለት ነው። ስፔሻሊ ጥቂቶች ካልሆኑ በቀር ይሄንን አይደግፉም። ያ ክፍተት ባለበት አካባቢ ነው እነሱም ዝርፊያ የሚያካሂዱ ማለት ነው። መንግስት ካለ እዛ አካባቢ ፖሊስ ካለ ቀደም ብሎ ሪፖርት ከተደረገ ድንገት ካልሆነ ዝርፊያ አይኖርም። መንግስት ነው የሚያስቆመው። ኦልሬዲ ፖሊስ ይላካል፣ ወዳው ዝርፊያ ይቆማል ማለት ነው። እንግዲህ ስለ ዜኖፎቢያ ስናወራ ሌላ የሚነሳ አንድ ሙግት አለ። እሱ ምንድነው? አሁን ቅድም እርስዎ ከነገሩኝ ማብራሪያ የራሳቸው ስንፍና አለመማራቸው እንደተጠበቀ ሆኖ ሀገሪቱ የምትከተለው የኒዮሊበራል ኢኮኖሚክ ፖሊሲ ያመጣው ተጽዕኖ አለ። ስለዚህ የውጭ ሀገር ዜጎች ወይም እነሱ የሚጠሏቸው መጤ ብለው የሚጠሯቸው ሳይሆኑ ችግሩ የሀገሪቱ የኢኮኖሚክ ፖሊሲ ነው የሚል ሙግት የሚያቀርቡ ልሂቃን አሉና ይገዙታል ይህን ሀሳብ? በጣም በትክክል እነሱ የሀገሩን ችግር በእኛ ላይ ነው ማሳበብ የሚፈልጉት። ይሄንን ችግር እኛ አመጠን ብሎ ነው የሚያስቡት። ቁጥራችንም ትንሽ እየበዛ ስለሆነ የስደተኛውን ቁጥር በየሄድክበት ቁጥር ቦታ ላይ ያው እየበዛ ስላለ ያን ስላዩ ያላቸውን የኢኮኖሚ ችግር እኛ ያመጣን ይመስል ትኩረታቸውን ወደኛ ነው አድርጎ ነው ያሉት። እኛ ያመጣን አይነት እያደረጉ አመለካከታቸው የተሳሳተ አመለካከት ነው እነዚህ ሰዎች እያዩ ነው ያሉት። በእርግጥ ማንም ዲፔንደንት አይደለም። ስደተኛው ጥሮ ግሮ ለማለፍ ነው፣ ስራ ፈጥሮ ለመስራት ነው። እዚህም ብዙ ነገሮችን ለሀገሪቷም ትልቅ ነገር እንደው ሲምፕሊ በምትወስድበት ጊዜ ይሄ ሁሉ ስደተኛ ታክሾፕ የተከራየው ለላንድ ሎርዶቹ የሚከፍል ክራይ ራሱ መተዳደሪያ ነው ለነዛ። ሌላ መተዳደሪያ የላቸውም። በዛ እንኳ ብንሄድ በቢሊየንስ ነው እንግዲህ በየወሩ የሚሰበሰበው የቤት ክራይ። በዛ ነው የሚተዳደሩት አብዛኞቹ። ሌላ መተዳደሪያ የላቸውም። ጥቂት መንግስት የሚደግማቸው ነገር ሊኖር ይችላል፣ በጣም ጥቂት። ነገር ግን መተዳደሪያቸው መኖሪያቸው በዚህ በክራይ። እነዚህ ሰዎች ቢወጡ ብዙ ነገር ነው ፓራላይዝ የሚሆነው። ምንድነው ፓራላይዝ? አንድ ዳቦ ሊገዙ ወደ 5 ኪሎ ሜትር ወይ 10 ኪሎ ሜትር ሊሄዱ ይችላል፣ ተሳፍሮ ሊሄዱ ይችላል። ነገር ግን ይሄንን እዛ በየመንደሩ አምጥቶ ብድር እነዚህ እንግዲህ ሾፕራይት ገብታ 5 ሳንቲም ቢጎል እቃ አትወስድም። 1 ብር ቢጎል ማንም አይሰጥህም። እቃውን ትተህ ነው። እዚህ እየመጡ ግን ክሬዲት ይሰጣሉ፣ ለተቸገረው ይረዳሉ፣ ራበኝ ብል አንስቶ ይሰጣሉ። ያንን አያዩም። ሲምፕሊ ያዩት ያው በዓለም ላይ የኑሮ እንግዲህ ችግር አለ።
ኢትዮጵያ እንዳለ ድግሪው ይለያይ እንጂ በዓለም ሁሉ ነው ያለው የኑሮ ውድነት ያለው። ያንን እኛ ያመጣን እየመሰላቸው ነው። ይሄንን እንዳልኩኝ ኮምፕሌክሲቲ ወስዶ ማየት ስላልቻሉ ነው እኛን ታርጌት የሚያደርጉ። የኑሮ ውድነቱን እኛ ምክንያት የሆን ይመስላቸዋል። ይሄ ደግሞ ትክክል አይደለም በጭራሽ። ጥሩ፣ ወደ ማገባደጃችን እየመጣን ነው። የተወሰኑ ጥያቄዎችን ብቻ አነሳለሁ ከዚህ በኋላ። ስደትን እንደሚያውቁት ያው የኢኮኖሚ ምክንያቶች ይኖራል፣ የሰላምና ጸጥታ ሁኔታ ይኖራል። ብዙ ሰዎች ይሰደዳሉ ከኢትዮጵያ። ይህን ምለው ዝም ብሎ እንዲሁ ለማለት ብቻ ሳይሆን የናይሮም ሪፖርትም ያንን ስለሚያመላክት ነው። በየዓመቱ እየጨመረ ነው የሚመጣው። ቅድምም አንስቼ የነበረ አሁን ሳውዲ ውስጥ እስከ ሞት ድረስ የተፈረደባቸው አሉ። በስቅላት ሊቀጡ የሚጠብቁ ኢትዮጵያውያን በባህር የሚያቋርጡት በጣም ብዙ ናቸው። ወደ ደቡብ አፍሪካ ከደቡብ ኢትዮጵያ ተነስተው ይመጡ አሉና እዚህ ላይ አንዳች የሆነ መልእክት ቢያስተላልፉ ደስ ይለኛል። ማለት ከተወጣም ስደቱን ህጋዊ በሆነ ጤናማ በሆነ መንገድ እዛም መቻችቶ ስለመምጣቱ አንድ ሊሆን ይችላል። ሁለት ደግሞ እዚህ ሀገር ቤት ያለውን ሁኔታ ከግምት ውስጥ በማስገባት ምን ምክር ሀሳብ ያቀርባሉ? እንግዲህ አሁን እንግዲህ በእውነት ኢትዮጵያ አሁን ያለችበት ደረጃ ያለችበት ሁኔታ ለኛ አይደለም፣ ለዜጎቹ አይደለም፣ እዚህ በሚዲያ ለሚያይ ህዝብ ሁሉ ኢትዮጵያ ታሪክ ናት። የትም ሰው ሰርቶ መለወጥ ይችላል። ልክ እንደዚህ አገር እንደሚሰሩ ስፓዛ ሾፕ ላይ የሚሰሩ ሰዎች ኢትዮጵያን ቢሰሩ ሰክሴስፉል ይሆናሉ። ስደት ለችግራችን መፍትሄ አይደለም። ለችግራችን መፍትሄ የሚሆነው ጠንካራ ሰራተኛ ሆኖ መስራት ነው። ስራ ፈጥሮ መስራት ነው። በእርግጥ በምንሰማበት ጊዜ ኢትዮጵያ አንዳንድ ነገሮች አሉ። ታክስ በጣም ጫና አለ ይባላል እና አንዳንድ ነገሮች አሉ የሚባል ነገር አለ። የኑሮ ውድነትም የከፋ ነው። ያንን ለማስተካከል እዛው ኢትዮጵያ ላይ እዚህ እንደሚሰራ ቢሰራ ማንም ሰክሴስፉል ይሆናል ብዬ ነው ማስበው። ለዛ ምሳሌ የሚሆነው እኛ የምናውቃቸው ከሀገር ቤት ሳንወጣ ምንም ያልነበራቸው እዛው እየሰሩ ህይወታቸውን ለውጦ ከፍተኛ ደረጃ ደርሶ ያሉ ብዙዎች አሉ። ስለዚህ ስደት ለችግር መፍትሄ አይደለም። እዚህም ሴፍ ሄቨን አይደለም። ተቸግሮ የሚኖር አሁን ሁሉ የተሳካለት አይደለም ወንድሜ፣ የተሳካለት አይደለም። እንዴት ሆኜ ልመለስ እያለ አመታትን የሚያስቆጥራል። እዚህ ተመልሼ ሄጄ እንዴት? ምክንያቱም ያንን ላይፍ ረስተዋል። እዚህ ሲምፕሊ ተቀጥሮም ሊኖር ይችላል። እየበላ እየጠጣ መቼ ምን አይል አመት ትኖራለህ? ያ ችግርም ስላለ ስደት ላይ እዛው አገር ቤት ሁኔታዎች ጥሩ እየሆኑ ስላሉ እየተቀየሩ ስላሉ ሁሉም እኔ ሳጀስ የሚያደርገው እዚህም እንደሚሰራ ስራ ቢሰራ ለውጥ እዛም ይኖራል። ህይወት ማሻሻል እዛም ይኖራል። መፍትሄ አድርጎ ስደትን መቁጠር ኢትዮጵያ እንግዲህ ያው ሰው የሚመኝበት አገር ስለሆነ እዛው ቤዝ ሆኖ ሰው አገር ቤት ስራ ፈጥሮ እንዲሰራ ነው እኔ ሳጀስት የሚያደርገው። እኔ የራሴን ቤተሰብ ወደዚህ አምጥቼ አላውቅም፣ አድቫይስም አላረጋቸው። እዛው ሰርታችሁ ኑሮ ነው። ሰላማዊ ኑሮ ይሰራሉ፣ ስጋት የሌላ ኑሮ ይኖራሉ እና ህይወታቸውን ለውጦ ይኖራሉ። ያንን በሰላማዊ አትሞስፌር መኖር በአገሬ ብቻ ነው። በስደት ላይ ያንን አጠብቅም። ምን እንደሚያጋጥም አታቅም። አይቶ ሊጠላ ይችላል፣ አገሬ አይደለምና። ስለዚህ አገራችን ላይ ሆነን ብንሰራ መልካም ነው ይላለው። ሰውንም ኢንኮሬጅ የሚያደርገው ስደት መፍትሄ አይደለም። ሰርቶ መለወጥ፣ አገር ያለውን ነገር ለመለወጥ አንድ ላይ ብንተባበርና ብንሰራ መልካም ነው የሚል ሀሳብ ነው ያለኝ። አሁን እንደው በጥቅል ኢትዮጵያውያን ያሉበት ሁኔታ ምን ይመስላል? ጥቃቱ ቆመ ወይ ሙሉ ለሙሉ ሴትል አድርጓል? ተረጋግቷል? የደህንነት ስጋት የለባቸውም ማለት ይቻላል አሁን?
እ፣ አሁን እንግዲህ ባለንበት ሁኔታ ጥቃቱ ቆመ ማለት አትችልም። እዚህ ነገ ምን እንደሚፈጠርም አታውቅም፣ ምን እንደሚያስቡም አታውቅም። በእኛ ላይ ታርጌቱ እኛ ስለሆን ታርጌቱ ስደተኛ ስለሆነ አሁን እንግዲህ ይሄ ሰሞኑን ኳይት ሆነዋል፣ ቀልም ነው። ነገር ግን ነገ ምን እንደሚፈጠር አይታወቅም፣ የሚቆምም አይመስለኝም። ምርጫ ገና ወደፊት ኖቨምበር 4 ነው ቀን ተቆርጦ ስላለ በዛ መሃል አሁንም ድምፅ ለማግኘት 2 3 ድምፅም ለማግኘት በእኛ በስደተኛው ነው ካምፔን የሚደረገው። ይሄን ቆመ ማለት አልችልም። እም፣ ጥሩ። በመጨረሻም እዛ ያለው የኢትዮጵያ ኤምባሲ እንዲሁም የውጭ ጉዳይ ሚኒስቴር እንዲሁም የእናንተ እርስዎ የሚመሩት ማህበር ከዚህ አኳያ ምን እየሰራችሁ ነው? እንግዲህ ያው የኢትዮጵያ ኤምባሲ ከውጭ ጉዳይ ከደቡብ አፍሪካ ውጭ ጉዳይ ድርኮ ከሚባል ድርጅት ጋር ከውጭ ጉዳይ ጋር ሆኖ እነዚህን አንዳንድ በኢትዮጵያውያን በሚደርሳቸው ነገሮች ኮሚኒኬት አድርጎ በዛ ጣልቃ እንዲገቡ ሁኔታቸውን ቅሬታውንም ሁሉ በዛ በኩል እያስተላለፈ ጥበቃም እንዲደረግ ያደርጋል። ያው የጥንቃቄ መልእክቶችንም ለዚህ ለማህበረሰብ ያሳውቃል በተለያዩ ባላቸው ቻናል መሰረት። እኛም እንደ ተባበሩት ኢትዮጵያን ማህበረሰብ ማህበር እኛ ነን ገቨርንሜንታል ኦርጋናይዜሽን ስለሆንን ከተለያዩ ኤንጂኦች ጋር አብረን እንሰራለን። እንደ ለአብነት ከአፍሪካ ዲያስፖራ ፎረም ኮፕናንግ አፍሪካ አገንስት ዜኖፎቢያ ከሚባል ድርጅት ጋር ሁማን ራይት ሎየሮች ጋር አብረን ፕሮቦኖ የሚባል ሁማን ራይት ድርጅቶች አሉ። ከነሱ ጋር በመሆን ከኛ ይልቅ እነሱ ድምፅ እንዲሆኑ እናደርጋለን። ያው ቴሌቪዥን ጣቢያም ሄዶ በሜን ስትሪም ሚዲያም ላይ ለኛ ሄዶ እዛ ለኛ አፍ ሆኖ ድምፅ ሆኖ ድምፃችንን ያሰማሉ። ከነሱ ጋር አብረን እንሰራለን። መከላከል ያለብንን መሄድ ያለብንን ሁሉ እንሄዳለን። እጃችንን አጥፈን እንዳንቀመጥ ያው እዚህ ብዙ ችግር ስላለ ለዛ በተለያዩ ድርጅቶች ጋር አብረን እንሰራለን ማለት ነው። ህዝቡን ለመከላከል ዘላቂ መፍትሄ ለማምጣት እንሰራለን። ሌላው ለዚህ ሁሉ ችግር የሆነበት ምክንያት እዚህ ያለው ማህበረሰባችን ትክክለኛ መኖሪያ ፈቃድ የሌለው ነው። አብዛኛው ማጆሪቲ ያ ነው ከፍተኛ ችግር የሆነው። ይሄ ነው መንስኤውም ለብዙ ነገር። ቼክ ሊያደርጉ ሲመጡ መኖሪያ ፈቃድ የለም። እንግዲህ ኦልሬዲ ኢሌጋል ኢሚግራንት ይባላል። ኦልሬዲ ታርጌት ነው፣ መልስም የለም። ለዛ ነው እንግዲህ ያው ሰለባ የምንሆነው ብዙ ጊዜ። ለዛ ነው እኛ ከተለያዩ ድርጅቶች ጋር ሰርተን እየሰራን ግን መፍትሄ ያልመጣለት ነገር ነው። ያን መፍትሄ ሊያመጣ የሚችለው የኢትዮጵያ መንግስት ከደቡብ አፍሪካ መንግስት ጋር ተነጋግሮ ስፔሻል ፐርሚት በሚሰጥበት ሁኔታ መነጋገር መቻል አለበት። እዚህ ያለው ዜጋ በኢትዮጵያ ልማት ላይ አብሮ የሚቆም ነው። ብዙ ልማቶችን ከህዳሴ ግድብ አንስቶ ታላቅ አሻራ የጣለ ነው። እንግዲህ ለዚህ እዚህ ላለው ማህበረሰብ በእውነት መንግስት ትኩረት ሰጥቶ መስራት አለበት የሚል መልዕክት ለማስተላለፍ ነው የሚፈልገው። በእናንተም በኩል የሚደርስ ከሆነ መንግስት ጆሮ ውስጥ ከገባ ኦልሬዲ ጠቅላይ ሚኒስትሩ የመጡበት ጊዜ ቃል የገቡ ነገር ነበር። ከፕሬዝዳንቱ ጋር ተነጋግረናል የመኖሪያ ፈቃድ ጉዳይ ብሎ ነበሩ። በዛ ይሄ ለጠቅላይ ሚኒስትሩም ለክቡር ጠቅላይ ሚኒስትሩም ደርሶ ያ መፍትሄ ካላገኘ ህዝባችን አሁንም አደጋ ላይ ነው ያለው። አጽንኦት እንስጠው እስቲ። ይሄን ነገር ካልተሳሳትኩኝ ከ6 ከ7 ዓመት በፊት ማለት ነው አይደለ? ጠቅላይ ሚኒስትር አብይ ወደዛ የመጡት። አዎ አዎ። ምን ነበር የገቡት ቃል? አዎ እኔ ራሴ ስለነበርኩኝ ያው የኮሚኒቲ መሪ ስለነበርኩኝ እዛ ነበርኩኝ። ራት ግብዣ ላይ ነበርኩኝ እሳቸው በነበሩት። በእርግጥ እሳቸውን በአደባባይ ወጥቶ ለመቀበል ተቃዋሚ ነበርኩኝ እኔ። ይሄ ህዝቡን አደጋ ላይ ይጥላል ብዬ ነበር።
እኛ ስደተኞች ስለሆንን ሲመጡ አደባባይ ላይ ማውጣት ህዝባችንን ተጎጂ ያደርጋል ብዬ ተከራክሬያለሁ በራሴ በተቻለኝ። ግን እሳቸው ይሄ እኔ እንዴት መጥቼ እንዴት ትፈራላችሁ ብሎ ነው የተናገሩት። ከራማፖዛ ጋር ተነጋግረናል። ሲሪል ራማፖዛ ክብር ፕሬዝዳንት የሳውዝ አፍሪካ ተነጋግረናል። ኮሚቴ ይዋቀራል። የመኖሪያ ወረቀት ጉዳይ ተስማምተናል። ቃል ገብቷሉ። ኮሚቴ ተዋቅሮ ወደ ፍጻሜ ያደርሳል ያሉት ነገር የዋሽታ ሆኖ ቀርቶ እኛ ግን ሰለባ ሆነናል። እዚህ ሀገር ኮሚኒቲያችን ማህበረሰባችን የሱ ሰለባ ነው የሆነው። አደባባይ ላይ ወጥቶ የተቀበለ ህዝብ ዛሬ እያለቀሰ ነው ያለው በየጓዳ። ለምን ወጥተን ተቀበልን እያለ ነው ያለው። ይሄ ነው እንግዲህ ያለው ነገር። እኔው ራሴ ስለነበርኩኝ ነው፣ ታሪክ አይደለም። ጥሩ፣ ስለተገናኘን በጣም ደስ ብሎኛል። ጥያቄዎችን ጨርሻለሁ። ግን ከተገናኘን አይቀር ይህንን ነገር ሳልል ማለፍ የለብኝም የሚሉት መልእክት ካለ በሱ መቋጨት እንችላለን። እሺ እንግዲህ በቃ ያው እኔ አሁን እንግዲህ ኢትዮጵያ ላይ የሆነ ያለውን ነገር እያየን ነው። ምርጫ አለ። እንግዲህ ጸሎታችን ምርጫው በሰላም አልፎ ይሄ ያለው የኑሮ ውድነት በእውነት ኢትዮጵያ ላይ ያለው የኑሮ ውድነት በጣም የሚያሳዝን ነው። መንግስት ትኩረቱን በሱ ላይ እንዲሰራ መልእክቴን አስተላልፋለሁ። እንግዲህ ሴፍ ሄቨን የለም ነው የሚለው። ስደት ሴፍ ሄቨን አይደለም። ሁሉ ጋር ችግር አለ። እዚህ ደግሞ የከፋ ችግር ነው ያለው። ስለዚህ እዛው እንግዲህ እየጸለይን መንግስት ትኩረት ሰጥቶ በኑሮ ውድነት ላይ ያለው ነገር ስንሰማ ጥሩ ስላልሆነ በዛ ላይ መንግስት ስራውን እንዲሰራ መልእክቴን ማስተላለፍ ነው የሚፈልግ። በጣም አመሰግናለሁ። እሺ፣ እኔም በጣም ነው የማመሰግን ወንድሜ። መልካም ጊዜ። ቴንኪው። ተባረክ። ሰላም። ወደ አዲስ ማለዳ ተከታታዮች ሳምንት ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የዛሬው ርዕሰ ጉዳያችን የነበረው በደቡብ አፍሪካ ባሉ ኢትዮጵያውያን ላይ በተደጋጋሚ እየተፈጸመ ያለውን ጥቃት በተመለከተ ነበረ። እንግዳችን ደግሞ የነበሩት የተባበሩት የኢትዮጵያውያን ማህበረሰብ ማህበር ፕሬዝዳንት አቶ ዮሐንስ ሀቢብ ነበሩ። ብዙ ጉዳዮችን አንስተናል። ስለ መሰረታዊ ምክንያቱ ምንድን ነው፣ ይሄ ዜኖፎቢያ ወይም መጤጠልነት ወይም የውጭ ሀገር ዜጎች ላይ ያነጣጠረው ጥቃት ምክንያቱ ምን ነበር፣ መፍትሄውስ ምንድን ነው የሚሉትን ሰፋ ያሉ ጉዳዮችን አንስተናል። እንደ ሁልጊዜው አንድ መልእክት ዛሬ እናስታውሳችኋለን። ይህንን ቆይታ ካያችሁት በኋላ ለሌሎች እንዲዳረስ ሼር ብታደርጉልን፣ ዩቲዩብ ደግሞ ወደፊት እንዲያመጣው ላይክ ብታደርጉ፣ አስተያየትም ትችትም በኮሜንት መስጫው ላይ ብታሰፍሩልን ደስ ይለናል። በዋናነት ደግሞ ሰብስክራይብ አድርጋችሁ ብትቀላቀሉን ደስታችን ወደር አይኖረውም። አብዛኞቻችሁ ያው አልተቀላቀላችሁንም፣ ነገር ግን መቀላቀላችሁ ለእኛ ጉልበት ይሰጠናልና በሌላ ጊዜ ከሌላ ባለ ጉዳይ ጋር እስከምንገናኝ ድረስ ከስቱዲዮና ካሜራ ባለሙያዎች ጋር ሆን ዮሐንስ አሰፋ ሆናችሁ ቆይታ አድርገናል። ጤና ይስጥልን።